Hallelujah. በማይሆን መንገድ ስራመድ አልፌም ስንገዳገድ ቃል ነው መካሪዬ ቃል ነው መላሴ አልፎ ስንት ዘመን ገስግሶ ስንት ዓመት አልተለወጠም ሕያው ነው አይለወጥም ጽኑ ነው የቃል ፍቺ ያበራል አልተለወጠም ዛሬም ይሰራል ዘላለም ይኖራል እያበራ ካመኑት ጋር የአምላኬ ቃል አያረጅም የኢየሱስ ቃል አያረጅም ዘላለም ይኖራል እያበራ ካመኑት ጋር ሕይወት ተገለጠ በሚል በዮሐንስ ወንጌል ምዕራፍ 1 ጀምረን ማጥናት የጀመርነውን ትምህርታችንን እንቀጥላለን። ከዚህ በፊት ያየናቸው ቁጥሮች የመጀመሪያዎችን 3 ቁጥሮች አካባቢ ለመመልከት ሞክረናል። ያየነው ምንድነው? የዘላለምን ሕይወት ለመቀበል ከእግዚአብሔር ጋር ለመኖር ኢየሱስ ክርስቶስን ለማመን ዮሐንስ 20 እንደሚነግረን በክርስቶስ አምነን ሕይወት እንዲሆንልን እንዲሁ ክርስቶስን በታሪክ የመጣ ሰው አድርጎ ማመን ብቻ በቂ እንዳልሆነ ኢየሱስ ክርስቶስ ደግ ሰው ደግ መምህር እንደሆነ ማመን ብቻ በቂ እንዳልሆነ ሕይወት ሰጪው የሆነው እምነት የክርስቶስን ሙሉ ክብር ማመን የወልድን ሙሉ ክብር ማመን እንደሚጠይቅ እሱ ነው እየተነጋገረን የነበረው። እና የመጀመሪያዎቹ 2 ቁጥሮች በጣም የከበሩ ናቸው። ዮሐንስ እንዲሁ ገና ከመጀመሪያው የክርስቶስን ማንነት እና ክብር የሚናገርባቸው ናቸው። በ3 መንገድ ልናያቸው ሞክረን ነበር። የወልድን ዘላለማዊነት ለማየት ሞክረናል። በመጀመሪያው ብሎ የሚጀምረው ከፍጥረት በፊት እንደነበረ እና ያልተፈጠረ እንደሆነ እሱን ለማየት ሞክረናል። ፈጣሪነቱን አይተናል። እንዲያውም አለመፈጠሩ ብቻ ሳይሆን እሱ ራሱ የፍጥረት ሁሉ ምንጭ እንደሆነ አይተናል። በመጀመሪያው ነበረ፣ ሁሉ በእርሱ ተፈጠረ፣ ከተፈጠረው አንዳችስ እንኳ ያለ እርሱ የተፈጠረ የለም። የፈጣሪነት ክብሩን አይተናል። ግን ክላይማክሱ ደግሞ የመጨረሻው የወልድን አምላክነት ለማየት ሞክረናል። ለብዙዎች አስቸጋሪ እንደሆነ ለማየት ሞክረናል። ግን መጽሐፍ ቅዱስ በግልጽ እንደሚያስተምረን ይህ ቃል በመጀመሪያ የነበረው ቃል ከእግዚአብሔር ጋር ለዘላለም ነበረ። የተለየ ግንኙነት ነበረው ከወልድ ጋራ። ይሄ ብቻ ሳይሆን ደግሞ እሱ ራሱ አምላክ ነው፣ እግዚአብሔር ነበረ የሚለውን ለማየት ሞክረናል። እንቀጥላለን ጥናታችንን። ትንሽ ዛሬ እንድናያቸው አትኩረን እንድናያቸው የምፈልጋቸው ቁጥሮች መጀመሪያ ላይ ቁጥር 4 እስከ 5 ያለውን ነው። ከዛ ወደ ታች ወረድ ብለን ደግሞ ቁጥር 9 ጀምሮ እስከ 13 ድረስ ያሉትን እናያለን። እንግዲህ ሁላችን ማስተዋል ያለብን ምዕራፍ 1 ከቁጥር 1 ጀምሮ እስከ ቁጥር 18 ድረስ የዮሐንስ ወንጌል መግቢያው ነው። መግቢያው በራሱ ከዚህ በፊት እንዳልኩት መድረኩን አመቻችቶ ነው የሚቀጥለው። ሁሉን ነገር በግልጽ ነግሮን ነው ከዛ በኋላ የሚያብራራው ዮሐንስ ስለ ኢየሱስ ክርስቶስ ሥራ፣ ስለ ኢየሱስ ክርስቶስ ማንነት፣ ስለ ኢየሱስ ክርስቶስ ክብር በምልክቶቹና በተአምራቱና በትምህርቶቹ ይነግረናል። ወደፊት የሚነግረንን በእጣሬ አሳጥሮ በእነኚህ 18 ቁጥሮች ነው ኦልሞስት መጽሐፉ በሙሉ ላይ የሚሉትን በመጽሐፉ ውስጥ የምናገኘውን ክርስቶስ በእነኚህ 18 ቁጥሮች እናገኛቸዋለን። እና እስካሁን ያየናቸው ማንነቱ ላይ ያተኮሩ ናቸው። ከዚህ ቀጥሎም እስከ ቁጥር 18 ድረስ በመሃል እርግጥ ስለ መጥምቁ ዮሐንስ የሚናገር ትንሽ ቁጥሮች አሉ። ከነሱ በስተቀረ ትኩረቱ የክፍሉ ትኩረት ይሄ ኢየሱስ ይሄ የከበረ የዘላለም አምላክ የሆነ ኢየሱስ ምን ይዞ ነው የመጣው? ወደ ዓለም ሲመጣ የዮሐንስ ወንጌል ምዕራፍ 1 የነኚህ 18 ቁጥሮች ዋና ማዕከል እናውጣ ቢባል ዋና እምብርት እናውጣ ቢባል ቁጥር 14 ነው። ቁጥር 14 በጣም አስገራሚ ነው። ለማመንም ያስቸግራል አንዳንድ ጊዜ። ይሄ ከመጀመሪያው የነበረ አምላክ፣ ይሄ ዘላለማዊ አምላክ ከዚህ በፊት በነበረው ክፍል የተመለከትነው ያ የከበረ ያ ክብር ያለው አምላክ፣ የዘላለም አምላክ፣ ፈጣሪ አምላክ፣ ከእግዚአብሔር ጋር እኩል ስልጣን ያለው አምላክ በጣም በሚያስገርም ሁኔታ ቁጥር 14 ላይ ይሄ ቃል ያ ሎጎስ በቀደም ያየነው ስጋ ሆነ ይላል።
ያ አምላክ ያ ፈጣሪ ያ ትልቅ አምላክ ያ የከበረ አምላክ ስጋ ሆነ እና ጸጋና እውነትን ተሞልቶ በእኛ አደረ። እንመጣበታለን በኋላ። በመካከላችን አደረ ምን ማለት ነው? ያ አምላክ መጥቶ በመካከላችን ሆነ። በመካከላችን መሆኑ የሚያስታውሳቸው እኔ እንደሚመስለኝ በኋላ ምን መጣበታለን። እግዚአብሔር በብሉይ ኪዳን ለሙሴ ያዘዘው ድንኳን ስራልኝና እኔ በመካከላቸው አድራለሁ የሚለውን ቃል ነው የተጠቀመበት። አደረ የሚለውን እና አምላክ ከሰው ጋር ሲሆን ማለት ነው። አማኑኤል አምላክ ከኛ ጋር ሆነ። አምላክ ከኛ ጋር የሆነበት መንገድ ግን በጣም አስገራሚ ነው። ስጋ ሆነ። ያ ትልቁ አምላክ ስጋ ሆነ። ይሄ አስገራሚ ነው። በምድር ላይ በጣም ከምንደነቅባቸው ነገሮች መካከል ሰው ጨረቃ ላይ ሲያርፍ በዓለም በጣም አስገራሚ ነበር። ትልቅ ብሬክ ስሩ ነበር። ከነዚህ ሁሉ በላይ በጣም የሚያስገርመው ነገር ትልቁ አምላክ እኛን ሆኖ አንሶ መካከላችን መምጣቱ በጣም የሚያስገርም ነው። እኛን ፍለጋ መምጣቱ በጣም የሚያስገርም ነው። በኋላም እንደምንመለከተው እግዚአብሔርን ለመተረክ ነው እኛ ጋር የመጣው። እግዚአብሔርን ለማሳየት ነው እኛ ጋር የመጣው። በመካከላችን ለመሆን ነው እኛ ጋር የመጣውና ሌሎች ወንጌላውያን እንደነ ማቴዎስ እና ሉቃስ በተለይ የመሳሰሉት በዝርዝር የሚነግሩንን ነው። ግን እንግዲህ ከዚህ በፊት በነበረው ክፍል እንደተመለከትነው በዝርዝር የሚነግሩንን በአጭር ቃል ነው የሚነግረን። ስጋ ሆነ። ዝርዝር ከፈለግን በሌሎች ወንጌላት አለ። እንዴት እንደተወለደ፣ ከድንግል እንዴት እንደተጸነሰ፣ መልአክ መጥቶ እንዴት አናውንስ እንዳረገ፣ ከዛ እንዴት እንደተወለደ፣ እንዴት እንዳደገ ሉቃስ አስተዳደጉን ሁሉ ይነግረናል። በ12 ዓመቱ እንዴት እንደሆነ ይሄንን ሁሉ አጠቃሎ ዮሐንስ ስጋ ሆነና እኛ መካከል አደረ ነው። እና ይሄ በክብር ያየነው አምላክ ሰው ሆኖ መጣ ሲባል ቀጥሎ የመጠየቅ ያለብን ጥያቄ ምንድነው? የመምጣቱ ዓላማ ምንድነው? ይዞልን የመጣው ያለ ዓላማ አምላክ ከሰማይ ወደ ምድር ሊመጣ አይችልም። ያለ ዓላማ አምላክ ስጋ ሊሆን አይችልም። ስለዚህ ቁጭ ብለን አሁን እኛ መጠየቅ ያለብን እንዴት ለምን ሆነ ይሄ ሁሉ? አምላክን ስጋ እስከሚያደርግ ድረስ የጠየቀ የእግዚአብሔር ዓላማ ምንድነው የሚለውን መረዳት በጣም ጥሩ ነው። ምን ይዞ መጣ? በጣም ጥሩ ጥያቄ ነው ብዬ አምናለሁ። ልጆች ሆነን ሁላችን እንደምናውቀው ማለት ነው። ልጆች ሆነን ልጆችም ያለን ከመንገድ ስንመጣ መርግጥ ልጆቻችን መጀመሪያ እኛን ማየት ይፈልጋሉ ብዬ ተስፋ አደርጋለሁ። ከርቀት ስንመጣ ትንሽ ጊዜ ቆይተን ስንመጣ ተነፋፍቀው ልጆችና ወላጆች ሲገናኙ የመጀመሪያው ስሜት የሚመጣውን ሰው ማየት ነው፣ የሚመጣውን ሰው ማግኘት ነው። ተስፋ አደርጋለሁ። ከዛ ቀጥሎ ግን ትንሽ ቆይቶ የማይቀረው ነገር ሻንጣ መክፈት ነው። ምንድነው ይዞ የመጣው አባቴ ሲመጣ? ምንድነው ይዛ የመጣችው እናቴ ስትመጣ? እና ቀስ ብሎ ከጥቂት ደቂቃ በኋላ ሻንጣ ወደ መክፈት ነው የሚገባው። እና በሱ ሂሳብ እንኳን ብናስበው እንግዲህ መጣ። አሁን ይሄ አስገራሚ ነው። በቃ አባት ከሰማይ መጣ፣ አምላክ ከሰማይ መጣ። ያ የከበረ ጌታ እኛን ፍለጋ ወደ ምድር መጣ። አሁን ትንሽ በሰውኛ አነጋገር እርግጥ አምላክን በሻንጣ መሰየም በጣም ከባድ ነው። ግን በሰውኛ አነጋገር አሁን ሻንጣ መክፈት መቻል በጣም ያስፈልጋል ብዬ አስባለሁ። ባዶ እጅ አልመጣማ። ይዞት የመጣው ነገር አለ። አምላክ ወደ ምድር ሲመጣ ምንድነው ያመጣልን? እንድናገኘው ማለት ነው። ይሄ ሃይማኖት አይደለም። በነገራችን ላይ ከሃይማኖት በላይ ነው፣ ከድርጅት በላይ ነው። ወልድ ከ2000 ዓመት በፊት እዚህ ምድር ላይ መጣ ከተባለ ለምን መጣ ብሎ መጠየቁ በጣም ጥሩ ነው። ምን ይዞልንስ ነው የመጣው? ምክንያቱም ይዞልን የመጣቸውን ነገሮች የምናገኝበት መንገድ በሙሉ ኮንዲሽናል ነው። በእንግሊዝኛ እንደምንለው ከኛ የሚጠበቅ ነገር አለ፣ ማድረግ ያለብን ነገር አለ። ምንድነው ይዞልን የመጣው ስንል ዮሐንስ 1 ከ1 እስከ 18 በጣም በብዙ ነገሮች የተጠቀጠቁ ናቸው። ብዙ ነገር ነው ወልድ፣ ብዙ ነገር ነው ወልድ፣ ሁሉ ነገር ነው፣ ብዙ ነገር ነው ይዞ የመጣው። አንዳንዶቹን ልጥቀስ። ለምሳሌ በተደጋጋሚ የሚያነሳው የመጀመሪያውን እንመልከታው። ምንድነው የእግዚአብሔር ዓላማ? ምዕራፍ 1 ለምሳሌ ቁጥር 4 ጀምሮ በእርሱ ሕይወት ነበረች ይላል። በእርሱ በክርስቶስ ማለት ነው፣ በወልድ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም፣ አልተረዳውም፣ አልተቀበለውም ለማለት ነው። ወደታችም እንመጣበታለን። ከዛ ቁጥር 6 እስከ 8 ራሱ ስለ መጥምቁ ዮሐንስ አገልግሎት ሲናገር ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ቁጥር 4 ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም መጣ፣ ወደ ዓለም ይመጣ ነበር። የተደጋገሙትን ቃላት
በተደጋገመ ቁጥር እንዳገኛችኋቸው ተስፋ አደርጋለሁ። ብርሃን እና ሕይወት የሚሉ ሁለት ቃላት አሉ። ምንድነው ይዞ የመጣው? ለምንድነው የመጣው ጌታችን ኢየሱስ ክርስቶስ? በነቢያት እንደተነገረ ጌታችን ሲወለድም የተፈጸመው አንዱ ቃል በጨለማ የሄደ ሕዝብ ብርሃን አየ። ምንድነው ያመጣው ያልን እንደሆነ መጀመሪያ የሚነግረን ሁለቱን እንኳን አጣምረን ለማየት ብንሞክር ብዙ የተመሰቃቀለ ነገር አይደለም። ሁለቱን እንኳን አጣምረን ለማየት ብንሞክር ብርሃንና ሕይወትን እሱን ነው የሚነግረን ወንጌሉ። በአጠቃላይ የበራ ሕይወትን ነው ይዞልን የመጣው። ብሩህ የሆነ ሕይወትን ነው ይዞልን የመጣው። በመጀመሪያ ሕይወት ምን አይነት ሕይወት? የበራች ሕይወት፣ ጨለማ የሌለባት የበራች ሕይወት፣ ብሩህ የሆነ ሕይወት እንድናገኝ ነው የመጣልን ነው የሚለው። ከዛ ከፍታ ወደ ታች የወረደበት ምክንያት ሕይወት እንድናገኝ ነው። ምን አይነት ሕይወት? ብርሃን የሆነ ሕይወት። መቼም ዮሐንስ 1ን ጥቂቶችን ቁጥሮች ስናነብ ዘፍጥረት 1ን አለማሰብ ያስቸግራል። ብዙ ነገሮቹ በጣም ተመሳሳይ ናቸው። መጽሐፍ ቅዱስም በሕይወታችን በክርስቶስ ኢየሱስ የምናገኘው ይሄ በመንፈስ የምንለማመደው በመንፈስ ከእግዚአብሔር ጋር የምንገናኝበትን ሕይወት እግዚአብሔር በስጋ ዓለማትን ሲፈጥር ከነበረው አፈጣጠሩ ጋር በጣም ያያይዘዋል። በጣም ይመሳሰላል። ዘፍጥረት 1:1 አሁን በመጀመሪያ እግዚአብሔር ሰማዩን ምድሩን ፈጠረ ይላል። ከዛ ምን አይነት ነበረ ይላል? ምድር ባዶ ነበረች። ባዶነትን ነው የሞላው። ከዛ በኋላ እግዚአብሔር ወደ ታች ሄዶ ባዶነትን ነው የሞላው። ግን ከዛ በፊት ምድርም ባዶ ነበረች፣ ጨለማ ደግሞ በጣም በጥልቁ ውስጥ ነበረ እና ባዶ ነበር፣ ሕይወት የለበትም ነበር። መጀመሪያው ቀን ፍጥረት ይህንን ነው የሚያስረዳን። ፍጥረት ሕይወት ያለው ፍጥረት አልነበረም። ባዶ ነበረች ምድር፣ ሕይወት አልባ ነበረች። በውስጧ ሕይወት አልነበረባትም። እንደን ደግሞ ጨለማ ነው። ስለዚህ አንድ ላይ እናገናኘው ቢባል ባዶነትና ጨለማ ነበር። እግዚአብሔር ቀጥሎ እስከሚናገር ድረስ የሆነ ነገር እስከሚሆን ድረስ ሕይወት አልባ በጨለማ የተሞላች ነበረች ምድር። ከዛ እግዚአብሔር ምን አረገ ያለን እንደሆነ እግዚአብሔር መጥቶ ብርሃን ይሁን ነው ያለው። ጨለማውን አበራው እግዚአብሔር፣ ብርሃን ለቀቀበት እግዚአብሔር። ዮሐንስ 1 ላይም ስንመጣ በመጀመሪያው ሲል ዘፍጥረትን ያስታውሰናል። ቀጥሎም የሚነግረን ነገር እሱ ነው። መጣና ብርሃን ይሁን አለ ነው። ጨለማ ነበረ፣ የሞትን ነበርን፣ ሕይወት የለንም ነበር። ዓለም ያለ ክርስቶስ ሕይወት የሌለው ነው፣ በጨለማ የተሞላ ነው። ልክ ዘፍጥረት 1 ጋር አነጻጽራችሁ ብታዩት በጣም ትርጉም ይሰጣችኋል። እና ልክ ጨለማ በነበረበት ባዶ በነበረበት እግዚአብሔር መጥቶ ሕይወት እንደተናገረ፣ ሕይወትን እንደሰጠ፣ ብርሃንን እንደሰጠ ኢየሱስ ክርስቶስም በመጀመሪያ የነበረው የዓለማት ፈጣሪ በውስጡ በማንነቱ እሱ ብርሃን ነው። ያ ብርሃን መጣ፣ ሕይወትን ይዞ መጣ። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብሩህ የሆነች ክርስቶስ የሚያበራባት ሕይወት ይዞ መጣ። ሕይወት ያስፈልግሃል ቢባል አሁን መንገድ ላይ ያለ ሰው ቶሎ ብሎ የሚለው ሞቻለሁ ወይ እኔ አለሁ አይደለም ወይ ነው። ሕይወትን ምን አድርገን ወስደነዋል እኛ? በስጋ መኖርንና መንቀሳቀስን ሕይወት እንደሆነ አድርገን ነው የምንወስደው። እግዚአብሔር በስጋ መንቀሳቀስን ሕይወት አይለውም። በስጋ መኖር ነው የሚባለው። እየኖርን ነው እንጂ ሕይወት አልባ ልንሆን እንችላለን። ሕይወት ሌላ ናት። ትንሽ ስለሷ ልናገር። መጽሐፍ ቅዱስ በግልጽ የሚያስተምረንን ማለት ነው። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ስለሚል ማለት ነው። በአንደኛ ዮሐንስ ምዕራፍ 5 ቁጥር 11 ላይ ልጁ ያለው ሕይወት አለው ብሎ ብቻ አያቆምም። ልጁ የሌለው ግን ሕይወት የለውም ነው የሚለው። ክርስቶስ የሌለው፣ ክርስቶስ ሕይወት ስለሆነ ብርሃን ስለሆነ ክርስቶስ የሌለው ሕይወት የለውም። ይኖራል ግን ሕይወት የለውም። ስለዚህ በመኖር ብቻ መርካት የለብንም። ሕይወት አለን ወይ ነው ጥያቄው። መኖርና ሕይወት የተለያዩ ናቸው። ሰው በስጋ እየኖረ ልጁ ከሌለው በመንፈስ የሞተ ነው። ሰው ስጋ ብቻ አይደለም። ይሄ ያስታውቃል። ስንታይም ዝም ብሎ የተጠፈጠፍን ስጋና አፈር ነገር ብቻ አይደለንም። የሕይወት እስትንፋስ እግዚአብሔር እፍ ብሎብናል። ውስጣችን አለ ነፍስ መንፈስ የሚባል አለ። ይሄ ስጋ ብቻ እንዳልሆንን ያስታውቃል። ይሄ ስጋ ብቻ ቢሆን ኖሮ የሰው ልጅ ስራ መብላትና መጠጣትና መታጠብና ይሄ መንከባከብ ብቻ ይሆን ነበር። ግን ውስጣችን ብዙ ነገር አለ። ስሜት አለ። ውስጣችን ያለ ሳይኮሎጂካል የሆነ ነገር አለ። በውስጣችን የሚቃትት ሌላ ማንነት አለ። ለዘላለም የሚኖር ዘላለማዊ ማንነት አለ። እግዚአብሔር እፍ ያላት እስትንፋስ በውስጣችን አለች እና ሰውን ሰው ሲለው እግዚአብሔር ይህንን ስጋውን ብቻ አይደለም። ሰውን ሰው ሲለው በሙሉነቱ ነው። ስለዚህ ስጋው እየተንቀሳቀሰ መንፈሱ የሞተውን ሰው አለ አይለውም እግዚአብሔር።
የሞተ ሰው ነው። ይንቀሳቀሳል፣ ይበላል፣ ይጠጣል፣ እግዚአብሔርም የሚያስፈልገውን ይሰጠዋል። ግን ያለ ክርስቶስ የሆነ ህይወት የሞተ ህይወት ነው መጽሐፍ ቅዱስ እንደሚያስተምረን። አዳምና ሔዋን ኃጢአት ሲሰሩ ከእግዚአብሔር መገኘት ነው የተባረሩት። በመንፈስ የሰው ልጅ የሞተ ሆነ። በመንፈስ መሞት ማለት ከእግዚአብሔር የተለየ ህይወት፣ ውስጣችን ከእግዚአብሔር ጋር የማይገናኝ ህይወት ማለት ነው። ይሄ ለምሳሌ በኤፌሶን ምዕራፍ 2 ቁጥር 1 ጀምሮ በምታነቡበት ጊዜ በበደላችሁና በኃጢአታችሁ ሙታን ነበራችሁ ነው የሚላቸው የኤፌሶንን ክርስቲያኖች። ከእግዚአብሔር የተለዩ መንፈሳቸው የሞተ ነበረ። ትንሽ በንጽጽር ለማየት እንሞክር ህይወትንና ሞትን። ምን አይነት ህይወት ነው? አሁን ህይወት ስንል ምን አይነት ህይወት ነው? ለምሳሌ በዮሐንስ ወንጌል ምዕራፍ 5 ትንሽ ገጾች ገለጥ ብታደርጉ ቁጥር 24 ላይ ምዕራፍ 5 ቁጥር 24 ምን ይላል? እውነት ጌታችን ነው የሚያስተምረው። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ህይወት አለው አለ። የዘላለም ህይወት አለው። ይሄ ለዘላለም መኖር ብቻ አይደለም። ለዘላለም መኖር አንዱ ነገር ነው፣ ግን ዝም ብሎ የእድሜ መራዘም ሳይሆን ምን ይላል? ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። ስለዚህ ሰው የዘላለምን ህይወት ሲያገኝ ከሞት ወደ ህይወት ተሻገረ። በሌላ አገላለጽ ወደ ፍርድ አይመጣም። ስለዚህ የዘላለም ህይወት ማለት ምን ማለት ነው? የዘላለም ህይወት ማለት ከፍርድ ነፃ የሆነ በልጁ የሚያምን አይፈረድበትም ተብሎ እንደተጻፈ ከእግዚአብሔር ፍርድ ነፃ የሆነ የማይፈረድበት የማይኮነንበት የጸደቀ፣ በሌላ አነጋገር እግዚአብሔር የተቀበለው ያ ህይወት ነው ህይወት የሚለው እንጂ እሱ ከሌለ ግን በስጋ መኖር ነው። ሌላ ለምሳሌ ዮሐንስ 10:10 ሁላችን እንደምናውቀው ለምሳሌ ሌባው ይላል ስለ ዲያብሎስ ሲናገር፣ ሌባው ሊሰርቅ ሊያርድ ሊያጠፋ ነው የመጣው አለ። ንጽጽሩ ሌባው ሊሰርቅ ሊያርድ ሊያጠፋ ነው የመጣው። ከዛ እኔ ህይወት እንዲሆንላችሁ ነው የመጣሁት ያውም እንዲበዛላችሁ። ስለዚህ ይቺ ህይወት ምን ማለት ናት? ከሌባው ከዲያብሎስ አምልጦ ከተሰረቀ ሊያጠፋን ላለ ከሚገለን ከሚያጠፋን ህይወት ወጥቶ ከክርስቶስ ጋር ስንታረቅ ከዚህ የወጣው ዴሊቨርድ የሆነው ነፃ የወጣ ህይወት ማለት ነው። ከዲያብሎስ ቁጥጥር ስር የወጣ ከጨለማው የወጣ ማለት ነው። ለዘላለም የማይጠፋ ምዕራፍ 10 ቁጥር 28 ላይ ስትሄዱ ለዘላለም የማይጠፋ። ስለዚህ የሞተ በምንልበት ጊዜ ሰው የሞተ ነው በምንልበት ጊዜ በዲያብሎስ ቁጥጥር ስር ነው፣ በጨለማ ውስጥ ነው ያለው፣ በፍርድ ውስጥ ነው ያለው፣ ዲያብሎስ ሊያጠፋው ነው ያለው፣ የሞተ ነው፣ ከእግዚአብሔር ጋር የማይገናኝ ነው፣ ደግሞ መጨረሻ ላይ ለፍርድ የሚቆም ነው፣ ለኩነኔ የሚቆም ነው። ህይወት ስንል ግን ከእግዚአብሔር ጋር የታረቀ ከእግዚአብሔር ጋር የሚገናኝ የሚበዛ ህይወት ማለት ነው። ይሄ ህይወት በክርስቶስ ኢየሱስ ያገኘነውን ህይወት ብቻ ሳይሆን የሚለው በዮሐንስ ወንጌል ምዕራፍ 1 መሰረት የበራ ነው። ብርሃን ጨለማ ነበረ፣ ብርሃን ይሁን አለ። ስለዚህ በእርሱ ህይወት ነበረች የሚሰጠን ማለት ነው። ምን አይነት ህይወት ናት ይቺ? የሰው ብርሃን ነበረች። ስለዚህ መጽሐፍ ቅዱስ ሙታን እንደነበረን ብቻ ሳይሆን የሚያስተምረን የአዲስ ኪዳን ስናነብ በነገራችን ላይ በጣም ግልጽ ነው። ሙታን ብቻ እንደነበረን ሳይሆን መጽሐፍ ቅዱስ እንደሚነግረን በሞራል በውስጣችን ጨለማ ውስጥ እንደነበረን እኛም ራሳችን ጨለማ እንደነበረን ነው የሚናገረው። ይሄ የታወቀ ነገር ነው። እርግጥ ጨለማ በራሱ የለም፣ ጨለማ በራሱ አይኖርም፣ የብርሃን አለመኖር ነው። ስለዚህ ብርሃን የለም ማለት ክርስቶስ ብርሃን ከሆነ ይሄ ራሳችሁ በሂሳብም ስሌት ልታሰሉት ትችላላችሁ። በምንም አይነት ሳይንስ ብናይ ጨለመ የምንለው ብርሃን ሲጠፋ ነው። ብርሃን ሲኖር ጨለማ አይኖርም። ስለዚህ ኢየሱስ ክርስቶስ ከሆነ የሰው ብርሃን ይሁን የሚለው ኢየሱስ ክርስቶስ ከሆነ ልጁ ያለው ብርሃን ስለሆነ ክርስቶስ እኔ የዓለም ብርሃን ነኝ፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 እኔ የዓለም ብርሃን ነኝ፣ የሚያምንብኝም ብርሃን ይሆንለታል እንጂ በጨለማ አይመላለስም። ብርሃን ሲበራ አንድ ክፍል ውስጥ ጨለማ የለም። ጨለማን እንፈልጋለን ካለን ብርሃንን ማስወገድ ነው። ስለዚህ ኢየሱስ ክርስቶስ ብርሃን ስለሆነ መሞት ብቻ ሳይሆን የሞት ነው። ከክርስቶስ ወደ ህይወታችን ካልመጣና ህይወታችን ካልተቀየረ ደግሞ ህይወታችን ጨለማ ነው። ሰዎች በጨለማ ይኖራሉ ያለ ክርስቶስ ሲኖሩ። ምን ማለት ነው? ከእግዚአብሔር የተለየ ክፉ የሚሰራ ብቻ ሳይሆን ክፉ እርግጥ ሁላችንም ይብዛም ይነስም አለብን። ግን ክፉ የሚያደርግ ብቻ ሳይሆን ክፉ ማድረጉ የማይታየው፣ ክፉ መስራቱ የማይታየው፣ እንዲታየውም የማይፈልግ ኃጢአትና ክፋት የተመቸው ተመችቶት እንዲኖር የሚያደርግ ጭልም ያለ
የሚያስከትለው ውጤት የማይታየው ወዴት እንደሚሄድ የማያውቅ በሱስ በመናምን የተጠመደ ክፋቱ እንዲመቸው የሆነ እሱ ነው የጨለመ ህይወት ማለት። ሞራላችን ውስጣችን ያለ እግዚአብሔር ብርሃን መሆኑ ብቻ ሳይሆን በጨለማ መኖራችን እንዲመቸን በኃጢአት መኖራችን እንዲመቸን ያረገ ብርሃን ኦልሞስት እስከማንፈልግ ድረስ ስለ ጽድቅ እንዲነገረን እስከማንፈልግ ድረስ ተመችቶን እንድኖረን የሚያረግ የሞራል ስታተስ ነው ጨለማ ማለት። ዮሐንስ 3:19 ላንብብላችሁ እዚሁ ዮሐንስ ላይ ስለሆነ ብርሃን ወደ ዓለም ስለመጣ ሉክ አሁንም ብርሃን ነው ክርስቶስ ብርሃን ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ከብርሃን ይልቅ ጨለማን ወደዱት ይላል። ይሄ እኮ በስጋ አንወድም። በስጋ መብራት ሲጠፋ ነው የምንበሳጨው። መብራት ሲመጣ ነው በስጋ ደስ የሚለን። በመንፈስ ግን ሰዎች ደስ አላቸው የሚለው ምንድነው? ብርሃን መብራት ሲጠፋ ደስ ይላቸዋል። ለምን? ቁጥር 19 ምዕራፍ 3 ላይ ስትሄዱ ስራቸው ክፉ ነበር። ክፉ ስራ ስለሚሰሩ እንዲገለጥ አይፈልጉም። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጥ ወደ ብርሃን አይመጣም። ስለዚህ ሰዎች ስራቸው እንዳይገለጥ ብርሃን እንዳይበራ አካውንተብልም እንዳይሆኑ ጨለማው ተመችቷቸው እንዲኖሩ የሚያደርግ ሞራሊ ከእግዚአብሔር የራቀ አንዳንድ ጊዜ ፋታ አግኝተን ማሰብ ስንጀምር የምንጠላቸውን ነገሮች እንኳን እንድንወዳቸው የሚያደርግ እንደዚህ አይነት ህይወት የሚኖሩ ሰዎች አሉ። የማይወዱትን ነገር ይወዱታል። መላቀቅ ይፈልጋሉ ግን ይኖሩታል። ይሄ ነገር አልፈልገውም ይላሉ ግን ይኖሩታል። የማይመቻቸው እንዲመቻቸው ሆኗል። እጠላዋለሁ ግን አረጋዋለሁ ይላሉ። ጨለማ፣ መውጫ የሌለው ጨለማ፣ የሞራል ጨለማ፣ ያስተሳሰብ ጨለማ፣ የህይወት ጨለማ ይሄ ነው። እንግዲህ ሰው ክርስቶስ ሳይኖረው ሲቀር ኢየሱስ ክርስቶስን ሳያመን ሲቀር ይሄንን ብርሃን አልቀበልም ሲል ከክርስቶስ ሲሸሽ በምን አይነት ህይወት ውስጥ ነው ያለው ያለን እንደሆነ በሞተ ህይወት በሞተ መኖር ከእግዚአብሔር የተለየ ኑሮ መንፈሱ ከእግዚአብሔር የተለየ የሞተ ሰው ነው። ይሄ ብቻ ሳይሆን ምግባሩ የጨለመ የማይወደውን የሚያደርግ የማይወደውን በማድረግ የሚመቸው የጨለመበት በጨለማ ያለን ኢንፋክት ኤፌሶን 5 ቅዱስ ጳውሎስ ሲናገር በጨለማ ነበራችሁ ብቻ ሳይሆን ኤፌሶን 5:8 ላይ እናንተ ራሳችሁ ጨለማ ነበራችሁ ነው። ህይወታችን የጨለመ ነው። ያዳኝ ያለሽ ብለን የምንጮኸው ማንነታችን ሲገባን ነው። እውነተኛ ማንነታችን ይሄ ነው። ሰው መድኃኒት ፍለጋ የሚሮጠው ህመሙ ሲገባው ነው። አሁን ትልቁ ችግራችን ህመማችንም እንዳይታወቀን አድርጓል የጨለማው ብዛት። ሰው ያለ ክርስቶስ የሞተ ነው። እግዚአብሔር ከሰማይ ሆኖ ሲያይሽ እንዲህ ነው የሚያየን፣ እንዲህ ነው የሚያይሽ ያለ ክርስቶስ ስንሆን ማለት ነው። ይሄ ሐኪም አሞሃል ሲል እኮ በጣም ጥሩ ነው። ህመማችን በኤቪደንስ ሲረጋገጥም በጣም ጥሩ ነው። ሮሜ 1:2-3 በመናነበት ጊዜ እሱን ነው የሚነግረን መጽሐፍ ቅዱስ። ከእግዚአብሔር አምፀን ወጥተናል፣ ከእግዚአብሔር ተለይተናል፣ ለማይረባ ምሮ አልፈን ተሰጥተናል። ሰው ያለ ክርስቶስ የሞተ ነው። ጨለማ ውስጥ ነው ያለ ነው። ህመምተኞች ነን። በሽተኛ ነን። ውስጣችን በሽታ አለ፣ ህመም አለ፣ ጨለማ አለ፣ ኢሞራሊቲ አለ። እናውቀዋለን። ውስጣችን እኮ ይታወቀናል። እግዚአብሔርን አባት ብለን ቀጥ ብለን ለማናገር ድፍረቱም የለንም። በእግዚአብሔር ፊት ለመቆም ድፍረቱም የለንም። እግዚአብሔር የደነጋጋቸውን ድንጋጌዎች በሙሉ ጥሰናል። በኃጢአት ወድቀናል። ኃጢአተኞች ነን፣ የሞትን፣ ከእግዚአብሔር የተለየን፣ ከእግዚአብሔር ሽሽት ላይ ነን ያለ ነው። ልክ አዳም እና ሔዋን ከወደቁ በኋላ ከእግዚአብሔር እንደሸሹ ሩጫ ላይ ነው ያለ ነው። እግዚአብሔር መጥቶ ፈለጋቸው እንጂ የት ነህ አዳም ብሎ ሩጫ ላይ ሽሽት ላይ እግዚአብሔርን ላለማየት በሃይማኖት ስርዓትና በሃይማኖት ድርጅት ለመከለል ሞክረን ይሆናል። አዳም ራሱን ትንሽ ለመከለል እንደሞከለው በቅጠል ማለት ነው ለመከለል ሞክር ይሆናል። አልፎ አልፎ የሃይማኖት ድርጅቶች ጋር እየሄድን በመናረጋቸው ድርጊቶች ለመከለል ሞክረን ይሆናል። መከለል አያዋጣንም፣ ግንኙነት ነው የሚያዋጣን። እና ጨለማ ውስጥ ያለ ነው፣ ሙታነን። ይሄ ነው መፍትሄ ግን አለ። መፍትሄውን እንድንቀበል ለተቀበሉት ነው ህይወት የሚሰጠው። ኮንዲሽናል ነው። ዝም ብሎ ክርስቶስ ስለመጣ ሁላችን በቃ በብርሃን ውስጥ ነን ያለ ነው ማለት አይደለም። ብርሃን መጥቷል። በብርሃን ውስጥ ለመግባት ግን በራሳችን ፈቅደን የምንቀበለው ነገር ነው። ስለዚህ ይህ በክርስቶስ ኢየሱስ ያገኘነው የመጀመሪያው ነገር ከሞት ወደ ህይወት፣ ከጨለማ ወደ ብርሃን፣ ህይወትንና ብርሃንን ይዞ ነው የመጣው ክርስቶስ። ይሄ ነው በተደጋጋሚ የሚነግረን። በእርሱ ህይወት ነበረች፣ በእርሱ ብርሃን ነበረች። ስለ እውነተኛው ብርሃን ሊመሰክር ነው ዮሐንስ የመጣው።
ብርሃንን አልተቀበሉትም፣ ግን ብርሃን በርቷል። ለሰው ሁሉ የሚያበራው ብርሃን ወደ ዓለም ሁሉ መጥቷል። በጨለማ መኖር የለብንም። የሚያምን በእኔ የሚያምን አለ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁ። ኢየሱስ ክርስቶስ ሰው ሊሰጠን የማይችለውን ስጦታ ነው ይዞ የመጣው። ሰው ሊሰጠን አይችልም። ይሄ ድርጅትም ሊሰጠን አይችልም። ይሄ በስጋ ልጆችን ስንወልድ የሞተ ጨለማ ያለው ህይወት ይዘው ነው የሚወለዱት። ከዘር ግንድ እንኳን የሚመጣ አይደለም። ይሄ የበራና ከክርስቶስ ጋር የታረቀ ህይወት፣ ይሄ ከፍርድ ያመለጠ ህይወት ዝም ብሎ የሚገኝ ሳይሆን ክርስቶስን በመቀበል የሚገኝ ነው። ምንድነው ይዞ የመጣው? የበራ ብሩህ የሆነ ህይወትን ነው ቃል ስጋ ሲሆን ይዞልን የመጣው ነው። አንድ ሁለት ነገሮች ብዬ ለማጠቃለል ሞክራለሁ። ይሄንን የመጀመሪያ ስለ ክርስቶስ ስለሰራቸው ስራዎች የምናያቸውን ነገሮች። የመጀመሪያው ነገር ህይወት አግኝተናል ወይ ነው። ይሄ በጣም በዓለም ላይ መሰረታዊ ጥያቄ ይሄ ነው። ሌላው ጥያቄ ሁሉ ይፈታል። አሁን እኛ የሰው ልጆች ትልቁ ችግራችን ምንድነው? መሰረታዊ ጥያቄ ሳንፈታ ጥቃቅን ጥያቄ ለመፍታት ነው የምንሮጠው። የሰው ዋና ችግር እንጀራና ውሃ አይደለም። የሰው ዋና ችግር ከእግዚአብሔር መለየት ነው። የሰው ዋና ችግር ከእግዚአብሔር መለየት መሞት ከሆነ የሰው መሰረታዊ ጥያቄ እንዴት በህይወት እኖራለሁ ነው። በስጋ እየተንቀሳቀስን ግን በመንፈስ የሞትን ከሆነን ይሄው ህይወት መጥቷል። ይሄው ህይወት ተገልጧል። ይሄው ክርስቶስ ተገልጧል። ስንቀበለው ስናምነው የዘላለም ህይወት ይሰጠናል። የዘላለም ህይወት ማለት የጊዜው እርዝማኔ ብቻ ሳይሆን የህይወቱ ልቀት ነው። የህይወቱ ኳሊቲ ነው። ህይወት አግኝተናል ወይ ነው። ብንሞት በስጋ የት እንደምንሄድ እናውቃለን ወይ ነው። ከፍርድ አምልጠናል ወይ ነው ትልቁ ጥያቄ። እሱ ደግሞ ተመልሷል በክርስቶስ። እግዚአብሔርን አሁን ብንጠይቀው ካንተ ጋር ለዘላለም መኖር እፈልጋለሁ ምን ላርግ ብንለው እውነተኛው ብርሃን ወደ ዓለም መጥቷል። ብርሃንን መቀበል ህይወትን መቀበል በጣም ያስፈልጋል ብዬ አስባለሁ። ክርስቶስን በማመንና በመቀበል የሚሰጣትን የበራች ህይወት የተቀበልን ሰዎች እንድንሆን እግዚአብሔር ይርዳን። ክርስቶስን ለምናምን ለኛ ለክርስቲያኖች ደግሞ ዮሐንስ 12:36 የሚነግረን እኛ የብርሃን ልጆች ነን። ክርስቶስ ሲናገር ምን አለ? የብርሃን ልጆች እንድትሆኑ በብርሃን እመኑ። ይሄ አስገራሚ ነው። ክርስቶስ ብርሃን ነው። በብርሃን ስታምኑ የብርሃን ልጆች ትሆናላችሁ። ምን ማለት ነው? ጨለማውን የሚጠላ ጨለማውን የሚጸየፍ ኃጢአትን የሚጸየፍ የብርሃን ማንነት ነው የተሰጠን። ክርስቶስን ስንቀበል ያገኘነው ህይወት እሱ ነው። ጨለማው ይመቸን ነበር፣ ኃጢአት ይመቸን ነበር። በተለያየ ስም እንጠራቸዋለን፣ አዲክሽን ምናምን እያለን እንዲመቸን አድርጎን ነበር። ሞራሊ አስተሳሰባችን ከእግዚአብሔር ጋር ባለን ግንኙነት ሞራሊ ጨለማ ውስጥ ነበርን። የምግባር ጨለማ ውስጥ ነበርን። ኃጢአትን ወደን የምናደርግ ነበርን። ጌታ ኢየሱስን ስንቀበል ብርሃን ነው የተቀበልነው። ጨለማን ተቀብሎ የሚኖር ዘር አይደለም ውስጣችን ያለው። ጨለማን የሚጸየፍ ብርሃን ወደ ውስጣችን ገብቷል እና ብርሃንን ተቀብለን እንደ ጨለማ ልጆች ከመኖር ህይወት መውጣት መቻል አለብን። ይሄ በጣም መሰረታዊ ጥያቄ ነው። ብርሃን ተቀብዬ ብርሃን በህይወቴ በርቶ ጨለማን ለምጄ የምኖረው እንዴት ነው? የጣልነውን ዓለም የሚናፍቅ ሰው እንድንሆን እግዚአብሔር አልጠራንም። ጨለማንና ሞትን እንዴት ይናፍቃል? የተለየ ነው ጨለማን ነው፣ የተለየ ነው ሞትን ነው፣ የተለየ ነው ከእግዚአብሔር መለየትን ነው። በሞራሊ የጨለመ እግዚአብሔርን የማያመንን ሰው ህይወት ግለጥልኝ ቢለው ጨለማ ብሎ ነው የሚገልጠው፣ ሞት ብሎ ነው የሚገልጠው። ይሄ የሚያጓጓ አይደለም፣ የምንጠማውም አይደለም። ብርሃናችን እየተጨመረ 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 በሰው ፊት የሚበራ እንዲሆን እግዚአብሔር ይርዳን። ብርሃንን ተቀብለን በጨለማ እንደሚኖሩ እንዳንመላለስ፣ የክርስቶስን ምስክርነትንም እንዳናበላሽ፣ ኃጢአትን የሚጸየፍ ማንነት በውስጣችን እንዳለ አምነን እንደ ብርሃን ልጆች መመላለስ እንጂ የተውነውን ጨለማና የተውነውን ሞት ናፋቂ ልንሆን አይገባም።